የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች። በእምነት ስለ መጽደቅ። እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እናገኛለን። በእርሱም አማካኝነት ወደ ቆምንበት ወደ ጸጋው በእምነት ተመራን። በእግዚአብሔርም ክብር ተስፋ እንመካለን። የምንመካ በእርሷ ብቻ አይደለም፣ በመከራችን ደግሞ እንመካለን እንጂ። መከራ በእኛ ላይ ትዕግሥትን እንደሚያመጣ እናውቃለንና። ትዕግሥትም መከራ ነው፣ በመከራም ተስፋ ይገኛል። ተስፋም አያሳፍርም፣ በሰጠን በመንፈስ ቅዱስ የእግዚአብሔርን ፍቅር በልባችን ሞልቶልናልና። ክርስቶስም እኛ ኀጢአተኞች ስንሆን ስለ ኀጢአታችን ይሞት ዘንድ ዘመኑ ሲደርስ መጣ። የጌታችን ወንድም የሐዋርያው የቅዱስ ያዕቆብ መልእክት። ወንድሞቻችን ሆይ የመከራና የትዕግሥት ምሳሌ የሆኑትን በጌታም ስም የእግዚአብሔርን ቃል የተናገሩትን ነቢያትን ተመልከቱ። እነሆ የታገሱትን ብፁዓን እንላቸዋለን። የኢዮብን ትዕግሥት ሰምታችኋል፣ እግዚአብሔርም የፈጸመለትን አይታችኋል። የእግዚአብሔር ቸርነቱ ብዙ ነውና ይቅርም ባይ ነውና። ወንድሞቻችን ሆይ ከሁሉ አስቀድሞ በሰማይም ቢሆን በምድርም ቢሆን በሌላ መሐላም ቢሆን በምንም ፈጽሞ አትማሉ። ነገር ግን ከፍርድ በታች እንዳትወድቁ ነገራችሁ አዎን ቢሆን አዎን ይሁን፣ አይደለም ቢሆንም አይደለም ይሁን። ከእናንተ የሚያዝን ቢኖር ይጸልይ፣ ደስ የሚለውም ቢኖር ይዘምር። የሐዋርያት ሥራ። በእርሱም ዘንድ ብዙ ቀን ኖርን። ከይሁዳም አጋቦስ የሚባል አንድ ነቢይ ወረደ። ወደ እኛም መጣና የጳውሎስን መታጠቂያ አንስቶ እጁንና እግሩን በገዛ እጁ አስሮ እንዲህ አለ። መንፈስ ቅዱስ እንዲህ ይላል፣ የዚህን መታጠቂያ ጌታ አይሁድ በኢየሩሳሌም እንዲህ ያስሩታል፣ ለአሕዛብም አሳልፈው ይሰጡታል። ይህንንም ሰምተን የሀገሪቱን ሰዎች ይዘን ወደ ኢየሩሳሌም እንዳይወጣ ጳውሎስን ማለድ ነው። ጳውሎስ ግን መልሶ ለምን እንዲህ ታደርጋላችሁ? እያለቀሳችሁ ልቤን ትሰብሩታላችሁ። እኔ እኮ ተስፋ የማደርገው መከራንና እግር ብረትን ብቻ አይደለም። እኔ ግን በጌታችን በኢየሱስ ክርስቶስ ስም በኢየሩሳሌም ለመሞትም ቢሆን የቆረጥሁ ነኝ አለ። የሉቃስ ወንጌል። ከዚህም ሁሉ አስቀድሞ ይይዟችኋል፣ ወደ አደባባዮችም ይወስዷችኋል፣ ያሳድዷችኋል፣ ያስሯችኋል። ስለ ስሜም ወደ ነገሥታትና ወደ መሳፍንት ይወስዷችኋል። ይህም በእነርሱ ላይ ምስክር ይሆንባችኋል። እወቁ፣ የምትናገሩትንም በልባችሁ አታስቡ። በእናንተ ላይ የሚነሱ ሊመስሏችሁና ሊከራከራችሁ እንዳይችሉ እኔ አፍንና ጥበብን እሰጣችኋለሁ። ወላጆቻችሁና ወንድሞቻችሁ፣ ወዳጆቻችሁና ባልንጀሮቻችሁ አሳልፈው ይሰጧችኋል። ሁሉም ስለ ስሜ ይጠሏችኋል፣ ይገሏችኋልም። ነገር ግን ከራስ ጠጉራችሁ አንዲት እንኳን አትጠፋም። በትዕግሥታችሁም ነፍሳችሁን ገንዘብ ታደርጋላችሁ። አትሮኖስ። ቅዱሳት መጻሕፍትን በድምፅ ያንብቡ።